ግን የኔ ጥያቄ የሚሆነው የመጀመሪያው ልዩ ትኩረት ለምንድነው ለዚህ ሳብጀክት በተለይ ለኦሮሞማ የምትሰጠው የሚለውን እንድትመልስ ፈልጋለሁ። ለምንድነው በተለየ መልኩ ይሄን ጉዳይ ለሱ ቀላል ነው መልሱ። በአሁኑ ጊዜ ለኢትዮጵያ ፖለቲካ ነቀርሳ የሆነ ኦሮሞማ ነው። just sugar coat ልታደርገውም አትችልም። ችግር የሆነው ለሞ ምንድነው መሰለህ ይሄ የኦሮሞ ሊበሬሽን ቲዮሎጂ የምትለው ወይንም አይዲዮሎጂ የምትለው 50 ዓመት የተደረገ ውሸት ነው። ጽሁፌ ላይ ምን ብያለሁኝ? አንድ ውሸት ኢንስቲትዩሽናላይዝድ የሆነ የህብረተሰብ ውሸት ማለት ነው 30 ዓመት ሲቆይ ታሪክ ይሆናል። 30 ዓመት ከደጋገምከው ደንበኛ ታሪክ ይሆናል። በቃ 50 ዓመት ሲሞላው ሃይማኖት ይሆናል። አሁን የኦሮሞማን እና የገዳ ኢሹ ለኦሮሞ ፖለቲከኞች ሃይማኖት ሆናል። ሃይማኖትንም ደግሞ አልፎ ከልት ሆናል። ሃይማኖት እኮ ያው God said it I believed it የሚል ኤሌመንት አለው። በሃይማኖቴ በቃ ሁሉን ነገር እቀበላለሁ የሚል አለ። ግን within reason ነው ሃይማኖት ሲሆን። ከልት ሲሆን ግን ያችን ያለችህንም ጥለህ በጭፍን የምትከተልበት ደረጃ ላይ ነው። የመጀመሪያው እንትኔ ላይ ልምጣና ለምንድነው apartheid define አድርገው መጀመሪያ እንደውም የተሻለ የሚሆነው define አድርገው what do you mean by ኦሮሞማ what is this animal? ምክንያቱም ኦሮሞማ ስትል ብዙ ዳይሜንሽን ስላለው እዚህ ላይም እንዳስቀመጥከው now I am not here to argue ግን እድል ነው መሰጠው ኤክስፕሌን ታደርግና what do you mean by ኦሮሞማ? ኦሮሞማ ትራዲሽናሊ ከመሰረቱ የኦሮሞ ባህል፣ የኦሮሞ ምንነት፣ የኦሮሞ ማንነት፣ የኦሮሞ አይደንቲቲ ነው። ይሄ ነበር። በኋላ ግን ናሰፋ ጃለታ መጥተው አዳልትሬት አደረጉት። የፖለቲካ ኢንስትሩመንት አደረጉት። ደግሞ እንትን አይልም እኮ ምንድነው ወደ ኋላ እንኳን አይልም። ኦሮሞማ ማለት ካልቸር ማለት ብቻ አይደለም። የኦሮሞ የፖለቲካ ዋነኛው አይዲዮሎጂ ነው ይላል በእንትኑ ላይ። ይሄ የኦሮሞ ዘረኛ ፖለቲከኞች ወይንም ደግሞ ኤትኒክ ናሽናሊስቶች የምትላቸው በሞላ የሚጋሩት ነው። on the other hand የተመለከክ እንደሆነ ጽሁፌ ላይ ምዛም ላይ ጽፌዋለሁ። አባገዳዎች እና በጣም ምንድነው ለብዙ ጊዜ የተከበሩ የኦሮሞ ኤልደርስ ወይንም ደግሞ ሽማግሌዎች በእንተንም ደረጃ ደግሞ የተመለከክ እንደሆነ ዘፋኝ ማን ነው አሊ ቢራ እነዚህን የተመለከካቸው እንደሆነ በግልጽ ኦሮሞማ ማለት ሳይፉ ማለት ነው፣ ሰላም ማለት ነው። እነዚህ ሰዎች ግን ወስደው የፖለቲካ መሳሪያ አድርገውት አሁን ኦሮሞማ ማለት ጦርነት ሆኗል። ባህላችንን ወስደው አደልትሬት አድርገው የፖለቲካ መሳሪያ አድርገውታል እያሉ ብዙ የኦሮሞ እንትኖች ምንድነው ኤልደርስ ይላሉና ሁለት ነው። ኦሮሞማ በካልቸር እና በባህል ደረጃ ላይ የተመለከከው እንደሆነ ጥሩ ነገር ነው። የኦሮሞን ባህል የሚገልጽ ነው። እኔ I have always said 50% ምናልባትም ትንሽ ከ50% በላይ የኦሮሞ ነኝ። ችግሩ የመጣው ምንድነው ያንን ወስደው ፖለቲሳይዝ አደረጉት። መለየት አለብን ካልቸር ኦፍ ኦሮሞማ and the political part of ኦሮሞማ በምትልበት ጊዜ የኔ ክሪቲክ ስለ ኦሮሞ ካልቸር አይደለም። የኔ ክሪቲክ ፖለቲሳይዝድ ስለሆነው የኦሮሞማ አስፔክቱ ነው በመጀመሪያ ደረጃ። በሁለተኛ ደረጃ ለምንድነው ገዳ ፓርት ዴሞክራሲ እዛው ላይ እንደው ጨርሰ እንድትሄድ ይዝላል ነው ማረሳም አንተ እንኳን ብትረሳ why is it so relevant? አሁን ትክክል ነህ። ይሄ ኢንተሌክቹዋሊ ይሄን ዲሚስቲፋይ ማድረግ እኔ ይገባኛል። ዲኮንስትራክት ማድረግ ዲስኮርስ ነው። ዲስኮርስ እግር ሳይተክል መንቀሉ ኮንቴስት ሬዚስት ማድረጉ ተገቢ ነው። ምክንያቱም እኔም የዛው የሶሻል ቲዮሪ ተማሪም ስለሆንኩ ይገባኛል። አንተ የምትለው እኔ ለኔ ይገባኛል። ነገር ግን አሁን ፍሪንጅ ነው። እነኚህ ሰዎች አሰፋም ማልነው የሆኑ ግለሰቦችም አልናቸው ፍሪንጅ ናቸውና ሀገር እየመሩም አይደለም ያሉት። አንድ በልጨርስ። ሁለተኛም በዛ ደረጃ ተረራይቶ የሚያስተዳድር በዛ አይዲዮሎጂ የሚያስተዳድርና የሚመራ እስከሌለ ድረስ እነኚህም ፍሪንጅ የሆኑ ግለሰቦች ኢቭን ከግለሰቡም ከፍ ቢል ሐሳቦች ናዚ አለ እኮ ዓለም ኒዮ ናዚ አለ ግን 5% 4% አይሆንም።
አለ ሌሎች ቦታም እንደዚሁ አሉና ፍሪንጅ ለሆነ ነገር ለምን ቦታ ይሰጣል የሚል ነው እሱንም አንፎርቹኔትሊ ፍሪንጅ እኮ ነው አሁን የኢትዮጵያን ፖለቲካ በአማራውም ሳይድ የተመለከክ እንደሆነ በኦሮሞም ሳይድ እኮ ሜጋፎኑን የያዘው መሳሪያውን የያዘው እኮ ፍሪንጁ ነው አሁን ኦሮሞን ህዝብ የተመለከከው እንደሆነ ቤተክርስቲያን ሲቃጠል እየሄደ አብሮ የሞተ ነው ሲከላከል መስጊድ ሲቃጠል እየሄደ አብሮ የሞተ ነው አብረን ኖረናል ልጆቻችንን ለልጆቻቸው ድረናል አብረን እንኖር ተውን እኮ ነው የሚለው ህዝቡ የት አሁን አንተ ፍሪንጅ የምትላቸው ናቸው አገር የሚያምሱት አገር ወደ ሰላም እንዳይሄድ የሚያደርጉት በኢንተሌክቹዋልም ደረጃ የተመለከክ እንደሆነ ሪሊ ኢቭን አሁን ራሳችንን ሞዲፋይ አድርገናል ወይንም ራሳችንን ሪፎርም አድርገናል የሚሉት እንኳን እነ ጀዋር እነ ዝቃኤልን የተመለከክ እንደሆነ ከኦሮሞማ ፍሬም ኦፍ ማይንድ አልወጡም ሶ እነዚህ ናቸው እኮ ምንድነው ኤቪደንሱ እንዳልወጡ በምን ነው የምናየው እነኚህ አሁን እንዳልከው ቅድም ኦቨር ዘ ላስት የተወሰኑ ጊዜ ላይ ያሳዩትን ቅድም አንተ ከተናገርከው ጋር ብናገናኘው ጥሩ ነጥብ ስላነሳ ይሄ ኮግኒቲቭ ኢቮሉሽን ያስፈልጋል ያልከው ማለት ነው that's the only way ወይ ፓራዳይም shift የሚሉታል ሌሎቹ የተሻለ የሚሆነው ኮግኒቲቭ ኢቮሉሽኑ ነው ጥሩ ቅድም እና ፍሬም ኦፍ ማይንድ መቀየር እሱን አላረጉም ወይ አሁን ጀዋር I talk to him now in zen ሌላውም አለና ቢያንስ ላለፉት 3 አመታት ኮንሲስተንትሊ ይሄንን ጥግ ይዘው ሲያጮሁት አትሰማምና በምንድነው የምናየው ዞሮ ዞሮ በማስረጃ አይደለም what is our empirical evidence እነሱ ከዛው ነው መጣጣቸው ነው እንግዲህ ምንድነው መሰለህ unfortunately እኛ ሰርቬይ አንወስድም ፖል አንወስድም ሶ X% of ኦሮሞ ይሄን ይከተላል Y% of አማራ ይሄን ይከተላል አልችልም የፖለቲካ ግለሰቦቹን ነው ያልኩት እንደው የጠራናቸውን ሉሰን የፖለቲካውን ጫጫታ የፖለቲካውን ኬኦስ እየፈጠረው ያለው ግን አንተ ፍሪንጅ አልከው ነው እንጂ ይሄ ሳይለንት ማጆሪቲ አሁን ለምሳሌ I agree with you all I said is እነኚህ ስማቸውን የጠራቸው ግለሰቦች ይሄ ፍሬም ኦፍ ማይንድ አለመቀየራቸው አለመጸጸታቸው በምን ሌላ ኮንትራሪ ኤቪደንስ ምን አለ ነው ያለው እሱን የምትመለከተው ምንድነው መሰለህ በአንድ በኩል የዚህ አንድ ላይ መሆን አለብን ምን ሶን ኤንድ ፎርዝ የሚሉት አለ ነጀዋር የትክክለኛ ለውጥ ሊመጣ የሚችለው በእኔ አመለካከት መጀመሪያ የኦሮሞማ ናሬቲቭ የአማራ ናሬቲቭ መቀየር አለበት ያንን ናሬቲቭ ሊቀይሩ የሚችሉት ምክንያቱም ምንድነው የኦሮሞ ሊበሬሽን አይዲዮሎጂ መሰረቱ ምንድነው ኢትዮጵያን ዲኮንስትራክት አድርገን ኦሮሚያን ኮንስትራክት እናደርጋለን ከሚል ነበር ስለገዳ ፖዚቲቭ ያወሩ ስለ ሚኒሊክ መጥፎነት ገዳይነት ጡት ቆራጭነት የሚያወሩት ያንን የፖለቲካል ጎላቸውን የሚያስፈጽምላቸው ስለሆነ ነው ስለዚህ አሁን ኦሮሞ ላይ ነው ካሁን በፊት ብዙ ስለማው but those individuals are included here ነው ኮነሱም ብቻ ለመለየት ነው እኔ አሁን ነጃዋርና ፕሮፌሰር ስራካተትክ ነው እንጂ I'm coming ስለ ጀዋር ለምሳሌ መጀመሪያ ላይ መጥቶ እንደዛ ባለ ጊዜ this is a ጥሩ ፖዚቲቭ ዲቨሎፕመንት ነው እንደነዚህ ንግግሮች ማድረጉ ግን ጀዋር ይሄንን ሪፎርሙን ሊድ ማድረግ ከፈለገ ወይንም እስቃኤል ወይንም ገመቹ በለው anybody ሚልቄሳ ይሄንን ማድረግ የሚችሉ ከሆነ የመጀመሪያው ቻሌንጃቸው የፈጠሯቸውን ወጣት ትውልድ በአማራን እንደ ጠላት እንደ ናዚ እንዲያዩ ያደረጉትን ኦሮሞን እንደ ተበዳይ እንደ ቪክቲም አድርገው የፈጠሩትን ትርክት ሳይሰርዙ or at the very least ወጥተው እነዚህ ያልናቸው ነገሮች ትክክል አልነበሩም በዛን ጊዜ በነበረው የትግል ስልት ተጠቅመንባቸዋል አሁን ግን እነሱ ይሄንን አምጥተውበናል ለአማራውም ለኦሮሞም ማለት አልቻሉም ወይንም አልፈለጉም ያ part of their calculation is እንደሱ ብንል ኦሮሞውን ሉዝ እናደርጋለን ከሚል ነው አንድ ምሳሌ ልስጥ በዚህ ላብቃኝ ጉዳይ ያው ኮንቨርሴሽን እንዲሆን ነው
ቢኮዝ በሀሳብ አንተም ስለምታምን ፌርም ስለምንሆን እነሱ ስለሌሉ ነው የማነሳውና አንድ ምሳሌ ሁሌ ያደርጋለሁ ስለማይመጡ ነው እንጂ የማይመጡበት ምክንያት አላቸው። እንደዚህ አይነት ጥያቄን መመለስ ስለማይፈልጉ ነው። ዛኩር ቢዘኬዝ አንድ ምክንያት ይሆናል። አስተያየት የሰጠባቸው አርቲክል የጻፍክባቸውን ሞክሬያለሁ። some of them just chicken out ምን ፐብሊክሊ መናገር ስለሚያስፈልግ I'm not referring to Jawar and Professor Iskel but the other three ኦፊሻሊ ጠይቃቸው ሙሉ በሙሉ መምጣት ስላልፈለጉ ነው። ናው ባክ ቱ ለምን ጀዋርና እስካኤልን አልጠየቃቸው? የጀዋርን አንድ ጊዜ ተጠይቆ ሳብጀክት በዛ ስፔሲፊክ ሳብጀክት ጄኔሪክ ስለሆነ በሚል ነው። ድጋሜ አሁንም ጥሪ እናስተላልፋለን ነው ፐብሊክሊ ላይቭ ስላለ ጥሪ እናስተላልፋለን። ዞሮ ያንተን ሐሳብ እኔ በየማሉ ከማቋረጥ መተው ዲቤት ቢያደርጉ የተሻለ ይሆናል። ባጭሩ የፕሮፌሰር እስኬልን ቱ ቢ ፌር ወደ ከናቶ ልደቱ የአብሮነት ሙቭመንት ውስጥ እኮ የፐብሊክ ሪሌሽንስ አላፊ እኮ ነው። ሶ ዛት ሾውስ መጥቶ የአንድነት ኃይል ውስጥ መጥቶ ቢያንስ የፐብሊክ ሪሌሽን ሆኖ ተሹሟል። ባለፈው ጋዜጣዊ መግለጫም ሲሰጡ እንዳውም ያነበበውም እሱ ነው እና ይሄ እንደ ፖዚቲቭ ሳይን እንዳውም አይታይም ወይ? ያንን ትቶ ወደዚህኛው መጥቶ ማለት ያው ቼንጅ ባንዴ ስለማይመጣ ይሄ እንዳው ወደ ፖዚቲቭ ዳይሬክሽን አያሳይም ወይ? ቱ ዘ ኮንትራሪ አንተላልከው ሚኒንግለስ ነው የምልህ ነገር ምንድነው? ችግር አለን። ያ ችግሩ መሰረታዊ የሆነ ፕሮብሌም አለው። ያ መሰረታዊ ፕሮብሌም ደግሞ በተለይ ከኦሮሞና ከአማራው የሚመጣው የትርክት ችግር ነው። ከአማራው የተመለከትክ እንደሆነ ከምኒልክ ውጭ ወይንም ደግሞ ይሄ ክርስቲያን አማራ የምትለው ካለው የፖለቲካል ናሬቲቭ ውጪ ያለውን መቀበል አይፈልግም። ያንን እንደ መጽሐፍ ቅዱስ ነው የሚያየው። ያንን እንደ ሃይማኖት አድርጎ ነው የሚያየው። በኦሮሞም በኩል የተመለከትክ እንደሆነ ለዚህ ለትግራችን ይጠቅመናል ብለው ከፈጠሩት ትርክት ውጪ መሄድ አልቻሉም። እነዚህ ሁለቱ ከግራና ከቀኝ ያሉ ትርክቶች ተጎብኝተው የነዛ ሪጀክት መደረግ እስካልቻለ ድረስ ኦሮሞስክን ለገዳ ጊዜ ስለነበረው ሁኔታ they can take pride in it fine። አማራ በሚኒሊክ ጊዜ ስለተደረገው እንትን they can take pride on it fine። አሁን ግን ያለን ሜንታሊቲ ወደፊት ሊመራን ወደፊት ሊወስደን ስለማይችል ኢትዮጵያ ደግሞ በኦሮሞ ገጽታ ልትገነባ ብቻውን ስለማትችል በአማራም ምኞት እና ገጽታ ልትገነባ ስለማትችል አብሮ አገራችን ሁላችንም ስለሆነች አብረን እንትን እንበል እስካሁን የፈጠርነውን አይዘር ባያዝድ ወይንም ደግሞ አውትራይት ውሸት የሆኑትን ትርክቶች እነሱን መሰብሰብ አለብን። ትልቁ ቻሌንጁ ያ ነው። ያንን ግን በግላጭ ወጥተው እንትን ሳይሉ አሁን ለምሳሌ ነው አዲስ አበባ የማን ነው የሚለው ጥያቄ አንድ መስመር ወደፊት አያስከዳቸውም። ምክንያቱም የትኞቹ ኦሮሞዎች አሁን ይባሉ ከኦሮሞማ ወይንም ደግሞ እዚህ ከአክራሪው ኦሮሞ አመለካከት ውጪ አላቸው እስካሁን ድረስ አላምንም። እነዚህን አይነት ነገሮች ናቸው። በዘር ፖለቲካ ላይ በተመሰረተ የተመጣ ችግር ዘር ፖለቲካ ላይ ሆነህ አትፈታውም። ወጣ ብለህ መመልከት አለብህ። ትርክቱ እንዲሰሆነ ያደርጉ ነው። በዛ መልኩ እናስቀምጥ። ጥሩ ነጥብ ነው ያነሳው። እንዲሰሆነ ያደርጉት እነሱ የማይገዙት ከሆነ ታሲትሊ ነው። አሁን ታሲትሊ ነው ያው ምንድነው በገደምዳሜ ነው ኦፕንሊ እንዲህ አይነት ትርክቶችን አንደኛ ሌላውን አሳስተናል፣ ሁለተኛ ዛሬ ላይ አናምንበትም ብለው ዲሶን ያደርጉት ነው። እንደው ከዛም አልፈው ደግሞ ተከታዮቻቸውን እናንተም ያተረፋችሁበት ነገር የለም። እኛ ስናድግ ሆነስትሊ ስፒኪንግ እንደው ደሃ የሚባል ሰው 3 ጊዜ ይበላ ነበር። እኛ ባደግንበት ጊዜ ምናልባት ሀብታሙ ስጋ ሲበላ ደሃው ሽሮና ምስር ሊሆን ይችላል፣ ግን 3 ጊዜ ይበላ ነበር። አሁን ያለንበትን ሁኔታ አይተውታል። ድሮ አብሮ ይኖር ነበር ሰው፣ አሁን አብሮ መኖር አልቻለም። እነዚህ ሁሉ ነገሮች የመጡት እንዴት አድርገህ ነው? ሚኒሊክ ህልጡት ቆርጧል 5 ሚሊዮን ወይንም ደግሞ 50% ኦፍ የኦሮሞን ህዝብ በጄኖሳይድ ጨርሷል ብለህ የፈጠርከውን የውሸት ትርክት አሁንም በአቅማዳ ይዘህ
ወደፊት ልራመድ የምትችለው። የኦሮሞ ወጣት በዚህ ትርክት ያደገው እንዴት አድርጎ ነው ከአማራ ጋር አብሬ መስራት ይችላል ብሎ የሚመኘው የሚያስበው? ያ ትርክት እስካለ ድረስ in the same way ደግሞ የአማራው ጋር የመጣህ እንደሆነ ሚኒሊክን እንደ እምዬ ያልክ ኤቭሪቲንግ ኦሮሞ የሆነ ነገር ሪጀክት እያደረግ ስለ ሚኒሊክ ምንም አይነት እንግዲህ ትልልቅ የሚባሉት የኢትዮጵያ ሂስቶሪያን በሚኒሊክ ጊዜ ባራ ፍንገላ ጊዜ ነበረ ሚኒሊክ ጊዜ በተለይ ኦሮሞ እና ሌሎችንም ሳውዝ ኤክስፓንሽን ጊዜ ብዙ ምንድነው ጭፍጨፋዎች ተደርገዋል። እሱን መቀበል ካልቻልክ እንዴት አድርገህ ነው ስለ ገዳ ጭፍጨፋ ላወራ የምትለውና እነዚህን እስካላስተካከልክ ድረስ ደግሞ ምንድነው መሰለህ አሁን የምታየው ነገር ተሰብስበው አንድ አይነት አጀንዳ ፈጥረው ኮመን አጀንዳ ሊፈጥሩ ያልቻሉት ኋላ ኪሳቸው አሁንም ያቺው ትርክታቸው አለች። አባንደን አላረጉም። ጥሩ እሺ፣ ሌላው ለነሱ ነው የምተው ስለሚሰሙ ለምቀርባቸውም በድጋሚ አደርስላችኋለሁ። ወደ ቅድሙ ባክ ቱ አፓርታይድ እና ኦሮሞማ ምን አገናኘው? ሃፍ ላይ እና ሃፍ አፓርታይድ ያልከው ምን አገናኘው ከአፓርታይድ ጋር? ኦኬ that's good question። ምንድነው ገዳ ሁለት አውታሮች አሉት ወይንም ደግሞ ሁለት ፒላሮች አሉት። ይሄ ከአስመሮም ለገሰ መጽሐፍ ጀምረህ በኦሮሞ እንትን ላይ የጻፈ አንትሮፖሎጂስት ሁሉ የጻፈው ነው። እነዚህ ሁለት አውታሮች ምንድናቸው? የመጀመሪያው ዴሞክራቲክ ፊቸሩ ነው። ሆነስትሊ ስፒኪንግ በ16ኛው ክፍለ ዘመን ጊዜ የኦሮሞ የገዳ የዴሞክራቲክ ሲስተም very sophisticated, amazing. ያን ደግሞ ኦሮሞን ከዛች ቦረና ከምትባለው አንድ ትንሽ ቦታ ሰፍቶ አሁን ትልቁን የኢትዮጵያ መሬት የያዘ ኃይል እንዲሆን ያበቃው ነው። yes በዛን ጊዜ ሴቶች እኩል መብት አልነበራቸውም። ሆኖም ግን የሴቶችን መብት የሚመለከት ኮሚቴ ነበረ። የትራዲሽናል ፒስፉል የሆነ አሁን ማድረግ ያቃተን ኢትዮጵያ ውስጥ አሁን የማድረግ የማንችለው ፒስፉል የሆነ ፓወር ትራንስፈር ነበር every 8 years አይደለም። የህጋቸውም ደግሞ እንዲሁ ለጊዜው በጣም የረቀቀ ህግ ነበረ። ይሄ የዴሞክራቲክ ኤሌመንቱ ነው። ይሄ አንደኛው አንከሩ ነው። every 8 years የሚቀያየረው ሌላ ነገር አለ። every 8 years የሚመጣ ልክ ከዚህ ከስልጣን ሽግግሩ ጋር አብሮ የሚመጣ every 8 years የሚመጣ ደግሞ ሌላ ነገር አለ። ያ ምንድነው መሰለህ? ልክ አሁን የመጀመሪያ አባገዳዎች ሲመረጡ አዲስ ፍሬሽ ሆኖ ሲመረጡ የሚያደርጉት ምንድነው? ለሚቀጥለው 8ኛ ዓመት የኛ ተራ ደርሶ ስንወርድ የሚመጡትን ልጆች እንደገና ደግሞ መመልመል ይጀምራሉ። መሪዎቹን ማለት ነው። መኮትኮት ይጀምራል። ይኮተኮትና ምርጫ ለሚቀጥለው አዲሶቹ መሪዎች ከመምጣታቸው በፊት እነዛ ሰዎች ለዛ ለስልጣን በቂ መሆናቸውን ብቃት እንዳላቸው ማረጋገጥ አለባቸው። የሚያረጋግጡት በምንድነው? ጦርነት ሌላ ህብረተሰቦች ላይ ጦርነት በመክፈት ነው። የሌላ ህብረተሰቦችን መሬት ሄዶ በመነጠቅ ነው። ገብቷል ምለው? every 8 years ዴሞክራቲክ ፕሮሰሱ በአንድ በኩል ሲካሄድ በሌላ በኩል ደግሞ የጦርነት ዘመቻ ይካሄድ ነበረ። ያ የጦርነት ዘመቻ ደግሞ ብዙ አንትሮፖሎጂስቶች ጽፈውበታል። ከአይቶ የማይታወቅ አይነት ጭካኔ ነበር የሚደረገው። ምክንያቱም ያም የዛ የሚመረጠው ሰው ማንነቱን ምንነቱ የሚገለጸው ሄዶ ወሮ ባመጣው ከብት ካተም ብዛት፣ ሁለተኛ ሄዶ የወረረው የመሬት ስፋት። እነዚህ ናቸው። እነዚህ ሰዎች በቃ መልመለን አሳድገን አድርሰናቸዋል፣ ተሾመና ሞገስ ብቃት አላቸው ይመረጡ የሚባለው በዛ ጀግንነታቸውን ሲያሳዩ ነው። የጀግንነታቸው ማሳያ ደግሞ ምንድነው መሰለህ?
የሞገሳያት ተሾመም እንደዛ ያደረገ ብሎ ሊትራሊ እንዳይወስዱት ምሳሌ ነው። የጀግንነታቸው መለኪያ ደግሞ የገደሉትን ወንድ ብልት ሰልበው አድርቀው ግንባራቸው ላይ ማሰር ነበረባቸው። 4-5 ካሰርክ ብቃትህ እንዲሁ ማንነትህ እየጨመረ ይሄዳል። ስለ ገዳ በምናወራበት ጊዜ በየ8 ዓመት የሚመጣውን የፒስፉል ትራንስፈር ብቻ ሳይሆን ማድረግ ያለብን አብሮት የሚመጣውን ወረራውን፣ ግድያውን፣ ባሪያ ፍንገላውን ይሄንንም አብረን ማምጣት አለብን ነው። ይሄንን በምታይበት ጊዜ ምንድነው ይሄ አፓርታይድ የሚለው ነገር ለምን እንዳመጣ ልንገርህ። የኦሮሞ እነዚህ ሉባ የሚባሉት ወይንም ተዋጊ ኃይሎች ሉባ ነው አይደለም፣ ተዋጊ ኃይሎቹ ሄደው አገር እንትን አዲስ መሬት ይወራሉ፣ አዲስ ህዝብ ያማርካሉ፣ የሚገሉትን ይገሉና አይ እኛ የናንተን ደጋፊዎች እንሆናለን የሚሉትን አሲሚሌት የሚያደርጉትን ማለት ነው ወደ ኦሮሞ ክፍል ውስጥ ይከቷቸዋል። ሲከቷቸው ግን በኦሮሞ ከሌላው ከዚህ ከንጹህ ኦሮሞ ጋር እኩል አይደለም። ለብቻቸው ሰከንድ ክላስ ሆነው ነው የሚመጡት። ሰከንድ ክላስ ሆነው በሚመጡበት ጊዜ ልክ አፓርታይድ አሁን ለምሳሌ ጽሁፌ ላይ ያሳይቸዋለሁ። አፓርታይድ የሚያደርጉት 5 ነገሮች አሉ። የመጀመሪያው ነጮቹ ለብቻቸው ነው የሚኖሩት። ጥቁሮቹ ከነጮቹ ከሚኖሩበት ውጭ ነው ቦታ የሚሰጣቸው። በገዳም ጊዜ እነዚህ የተማረኩ ሰዎች ወይ እነዚህ አዲስ ግዛት የሆኑ ኃይሎች ምንድነው የሚሆኑት? ለብቻቸው እንዲኖሩ ነው እንጂ ከኦሮሞ ጋር እንኳን አብረው እንዲቀላቀሉ አይፈቀድላቸውም ነበር። አንደኛ። ሁለተኛ አፓርታይድን የተመለከትክ እንደሆነ በነጭና በጥቁር መካከል ጋብቻ ክልክል ነው። የዚህ የገዳንም ስርዓት የተመለከትክ እንደሆነ የኦሮሞ ወንድ ከዚህ ከተማረኩት ገባሮ ነው የሚባሉት ከገባሮ ሴት ጋር ሄዶ ከወለደ ያ የሚወለደው ልጅ ገባሮ ነው የሚሆነው። ልክ የባሪያ ልጅ ባሪያ እንደሚሆነው ማለት ነው። ከባሪያ የሚወለድ ልጅ ባሪያ እንደሚሆን ሁሉ ከሌላ ህብረተሰብ የተወለደው ልጅ የዛ ህብረተሰብ የሰከንድ ክላስ ነው የሚሆነው። ይሄም ከአፓርታይድ ጋር ያመላሳሳዋል። ሶስተኛው እንቢ ያሉ እንደሆነ እነዚህ የተገዙት የተማረኩት ወይንም ደግሞ ሰብጁጌትድ የሆኑት ክላሶች ገባር የሚባለው ሚኒሊክ ኦሮሞን ያስገብር ነበር። ገባር ሆኖ ኦሮሞ ገባር ሆነ ለሚኒሊክ የሚባለው ገባሮ የሚባለው ቃል ራሱ ከኦሮሞን የመጣው። እነዚህን የሚያማርኳቸውን ወይንም ደግሞ ሌላ ቦታ ሄደው የሚገዟቸውን ገባሮ ነበር የሚሏቸው። ገብቷል ምለው እና በህግም ደረጃ የተመለከተው እንደሆነ ንጹህ ኦሮሞ ወንጀል ሰራ ተብሎ ለፍርድ ሲቀርብ በአባ ገዳዎችና በአባ ገዳ ካውንስል ነበር የሚወሰንበት። ግርፋትን በለው ግድላትን በለው ወይንም ደግሞ ስራትን በለው ወይንም የፈለከው አይነት ፒዩኒቲቭ እንትን የሚሰጠው። ይሄ ግን ፒውር ኦሮሞ ያልሆነው የተገዛው ተገዢው ግን ለምሳሌ ሊያመልጥ ሲል ቢገኝ ወይንም ደግሞ ማስተሩን ገዢውን ኦሮሞ ምንድነው ትዕዛዝ አልቀበል ቢል ካለ ፍርድ ነበር የሚገደለው። ይሄንን በምትመለከትበት ጊዜ ጠፍተው ሊያመልጡ ሲሉ የተያዙ እንደሆነ አሜሪካ ውስጥ በባርነት ጊዜ ምንድን ነበር የሚደረገው? ዛፍ ላይ አንጠለጥለዋል። በገዳ ጊዜ ይደረግ የነበረው ክለቢንግ ይባላል። ምንድነው ይሄ? ወፍራም ዱላ በዛ ተቀጥቅጠህ ትገደል ነበር። አለበለዛ ደግሞ ስፒሪንግ ይባላል። ያ ደግሞ በጦር ወስደው ጨቅጭቀው ይገሉህ ነበር። አሁን እነዚህ ያልኩ ነገሮች በሞላ የኔ ክሪኤሽን አይደሉም። በብዙ ጽሁፎች እና አሰፋ ጃለታ ራሳቸው ስለ ኦሮሞማ ወይንም ደግሞ ስለ ገዳ ጽፈዋል ብለው ምንድነው ጥቅስ እነሱን ሪፈር ከሚያደርጓቸው ጽሁፎች የተጻፈ ነው። መሐመድ ሐሰን ጽሁፍ ላይ የተመለከትክ እንደሆነ ምን አይነት ወንጀል ይሰራ እንደነበረ በኦሮሞዎቹ
እንደ ባሪያ አድርገው ሲያሰቃዩቸው እንዲሁም በ1816 ለመጀመሪያ ጊዜ ገዳ የተሸነፈው ከውጭ በመጣ ኃይል ሳይሆን ይገዟቸው በነበረው ባሮች እንቢተኝነት ሪቤል አድርገው ነው ገዳ መፍረስ የጀመረው። እነዚህ የኦሮሞ ልሂቃን የጻፏቸው ነው። ግን ስለ ገዳ ስትሰማ ይሄ የዴሞክራቲክ ፓርቲን ትሰማለህ። መጥፎ ፓርቲውን ይሄ የአፓርታይድ ኔቸር ያለውን ጨፍጫፊውን፣ ገዳዩን፣ ባሪያ ገዢውን፣ ገባሮ ወሳጁን አትሰማም። ልክ አሁን እሱን ስትል ብዙ ሰው መጀመሪያ እኔ የምጽፋቸውን ይል የነበረው ምንድነው ይሄ የደብተራና የኦሮሞ ፋቢያ ያለው የአማራ የኢትዮጵያኒስት የውሸት ታሪክ ነው የምታመጣው ይላሉ። ችግር የሆነባቸው የኔ ጽሁፎች ምንድነው አንድም የኢትዮጵያዊ ጸሐፊ ሌላው እንኳንስ ነን ኦሮሞ ይቅርና ኦሮሞ ሆነው ኢትዮጵያኒስት የሚባሉት እነ ይልማ ደሬሳ አይነት እንኳን በገዳ ላይ የጻፉትን እንኳን ጠቅሼ አላውቅም። ምክንያቱም ይሄ እነዚህ ኢትዮጵያኒስት ናቸው ብለው ስለሚባሉ እኔ ስጽፍ የምጠቅሰው የኦሮሞ ናሽናሊስቶች የጻፉትን እነ መሐመድ ሐሰን የጻፉትን ሌሎች የመዘገቡትን የውጭ ሰዎች የጻፉትን ነው። አሁን ደግሞ ምን አንድ ነገር እዛ ጋር የማነሳው እግረ መንገዱን ሳትረሳ ዶክተር መሐመድ ወይም ፕሮፌሰር መሐመድ ሐሰን ኤርትራዊው አስምሮም ለገሰ ከፕሮፌሰር መሐመድ ሐሰን እንዴት ሊቀርብ ቻለ? አንድ እንገልብጠው ፍሊፕ እናድርገውና ፕሮፌሰር መሐመድ ሐሰን ከኦሮሞ የወጣው ወይም ስለ ኦሮሞ ማህበረሰብ የሚጽፈው ከአስምሮም የበለጠ እንዴት ጀኒውን ሆኖ ሊጽፍ ቻለ? እሱም ፐዝልም ልረዳ ስላልቻልኩ ነው። ኦኬ፣ እሱ ሁለተኛው ጽሁፌ ነው። የመጀመሪያውን ጽሁፌ ልጨርስልህ። እቺ የኦሮሞውን መጀመሪያ ይሉ የነበረው ይሄ የአማራ እንትን ታሪክ አታምጣብን ምናምን ነበረ። በኋላ ግን ሲያዩት የአማራ አልነበረም፣ ሁሉም የኦሮሞ ናሽናሊስቶች የጻፉት ነው። አሁን ደግሞ ምን ማለት ጀመሩ መሰለህ? እኛ አሰፋ ጃለታ ይጻፍ፣ መሐመድ ሐሰን ይጻፍ፣ ጀዋርንም ጠቅሼዋለሁ፣ ጀዋር ቢል እነሱን አንቀበሉም አሉ። አሁን ደግሞ አርጊመንታቸው ጽሁፌን ኮመንት ሲያደርጉ እኛ የምንቀበለው የአፈ ታሪክ ነው፣ አያቶቻችን የነገሩን ነው፣ ከዛ ውጪ በተጻፈ አንቀበልም ማለት ጀመሩ። ይሄ ምክንያቱ ምንድነው መሰለህ? ቅድም ያልኩህ ነገር ውሸት 30 ዓመት ሲቆይ ታሪክ ይሆናል፣ 50 ዓመት ሲሞላው እንደ ሃይማኖት ከልት ይሆናል። ይሄ አሁን ብዙ የኦሮሞማ ተከታይ የኦሮሞ ልጆች ካልት ፎሎወርስ ናቸው። በምንም አይነት ኤቪደንስ ብታቀርብላቸው እንትን አይሉም። እና ምንድነው ይሄ ፓርት ዴሞክራቲክ ፓርት አፓርታይድ ነው ያልኩት። አፓርታይድ እኮ የዴሞክራቲክ ሲስተም ነበር ለነጩ እኮ በሰላም በየጊዜው እኮ በየ4 ዓመቱ አዲስ መሪ እየተመረጠ ኮንስቲቱሽን ነበረው፣ ህግ ነበረው እኮ ደንበኛ የዴሞክራቲክ ሲስተም ነበር ለነጩ። ጥቁሩን ስታመጣው ነው አፓርታይድ የሚሆነው፣ ጥቁሩን ስትጨምረው ነው። የገዳም ለፒውር ኦሮሞ የተመለከክ እንደሆነ ኢምፕሬሲቭ የሆነ የዴሞክራቲክ ሲስተም ነበረ። ማንም እሱን ሊክድ የሚችል የለም። ችግሩ የሚመጣው ገባሮ የሚሉትን ባሪያ አድርገው የሚገዟቸውን ይገሏቸው የነበረውን የሰለባ ባህላቸውን አሁን ድረስ አባገዳዎች እንደዚህ ግንባራቸው ላይ አድርገው እኮ የሚሄዱት መነሻው ይሄ ጀግና ኦሮሞ የሚባለው የሰው ብልት ሰልቦ ግንባሩ ላይ ለጥፎ ይዞ የሚሄደውን ነው አሁን የሚኮሩበት ወይም ሴሌብሬት የሚያደርጉት። ያው ሲምቦል በቆይታ በቆየ ልክ ሪኢንተርፕሬት ሊደረግ ይችላል። እሱ ችግር የለውም። ኦሪጂናሊ እንደዛ ቢሆንም አሁን ያንን አላማ ነሰሰርሊ ኤምብሬስ አድርገህ አይደለም የምትለብሰው። ሪኢንተርፕሪቴሽን ይኖራል ማለት ነው። ሪኢንተርፕሪቴሽን ሊኖር ይችላል፣ ግን መነሻውን ደግሞ መቀበል ያስፈልጋል። ሁለተኛ ነገር የኦሮሞ ምንድነው ሚኒሊክ እውነት ነው እንኳን ብለን እንቀበል። ምክንያቱም የትም ቦታ በጽሁፍ የመጣ የለም። አንድ ቦታ ላይ በጽሁፍ ያለው ሚኒሊክ ጡት ቆረጠ የሚባለው የተስፋዬ ገብረአብ ጽሁፍ ላይ ነው። እሱም ደግሞ መጽሐፉ ራሱ ታይትሉ ልቦለድ ነው ይላል። ኦኬ፣ ግን እሱንም እንተውና በአፈ ታሪክ ነው ይላሉ። እሺ፣ አፈ ታሪኩን ተቀብለን ሚኒሊክ ጡት ይቆርጥ ነበር እንበል። ሚኒሊክ ጡት ቆረጠ እያልክ ቀን ከሌሊት እየተነሳህ እያለቀስክ ኦሮሞ ወንድ ብልት ይሰልብ ነበር የሚለውን እንደ ሴሌብሬሽን
እና እንደ ኩራት አድርገህ ስትሄድ ጭንቅላትህ ትንሽ የተሳሳተ እንትን አለው። ግን ያ ምንድነው ጭንቅላትህ ሳይሆን ውሸት 30 ዓመቱ ላይ ታሪክ ይሆናል፣ 50 ዓመቱ ላይ ሃይማኖት ይሆናል የሚልህ ከዛ የተነሳ ነው። አሁን እንግዲህ ይሄ ምንድነው ፓርት አፓርታይድ ፓርት ዴሞክራቲክ ያልኩት ማአት ኤቪደንስ ነው የሰጠሁት በጽሁፍ ያሉትን ሞመንት ገባሮን ሰዎች ሞመንት በገዳ ጊዜ የነበሩት ባሪያ አድርገው ይገዟቸው የነበሩትን ሰዎች ሞመንት እነሱን እንዴት ያገልሏቸው እንደነበረ ፍርድ ቤት እንኳን የራሳቸው ፍርድ ቤት እንደነበረ የአባገዳ ይሄ ስብሰባቸው ምንድነው የሚባለው እዛ ውስጥ ፓርቲሲፔት ማድረግ እንደማይፈቀድላቸው የራሳቸው የሆነ የገባሮቹ ወይንም የተገዢው ክላስ ሰግሪጌትድ የሆነ የኔቲቭ አክት አፕሮችን ፓራላል ገጽ 7 እና 8 ላይ ያሳይታል። ደን ለዛ ደግሞ ኤቪደንስን ፕሮቫይድ አድርጋል። እኔ ጥያቄ የሚሆነው ሁለት ነው እዚህ ጋር እንደው ጊዜያችንን ለመጠቀም አንደኛው ይሄንን ለታሪክ ምሁራን ለምን አልተውክም ኃላፊነታቸውን እንዲወጡ የሚል ነው። አንድ የተያዘ ጥያቄ ነው። ሁለተኛ አሁን ካለው ችግራችን ጋር ምን ያገናኘዋል? አሁን የምናጠናው ነገር ሬሌቫንት መሆን ስላለበት መልሰን መሄድ ስላለበት how is it relevant for our present predicament የሚለው መመለስ ስላለበት ነው። I mean how much is change because change እና continuity መካከል ምን ያህል ግንኙነት አለ ነው? continuity ስላለ ነው ወይ? አንድ ሁለተኛ አሁን ላለው ችግራችን ምን አስተዋጽኦ ያደርጋል እንዴ ሬሌቫንት ሆነ የሚለው ነገር ነው። አንዱ ለሂስትሪ ለምን አልተውኩም ለታሪክ ባለሙያዎች፣ ሁለተኛ አሁን ካለው ችግር ጋር ምን አገናኘው ያው ታችን የሚለው መልስ first of all unfortunately የኢትዮጵያ ሂስቶሪያን እንዲሁም ጽሁፌ ላይ ብየዋለሁ አንዱ ትልቁ ችግራቸው ምንድነው የኦሮሞን ትርክት አግሬሲቭሊ እኔ እንደማደርገው አግሬሲቭሊ ፑሽ ማድረግ የማይችሉት የራሳቸው ትርክት የኦሮሞን ትርክት ስለሚመስል ነው። ቅድም እንዳልኩ ስለ ሚኒሊክ በሚያወሩበት ጊዜ ስለምየ ነው እንጂ መስማት የሚፈልጉት አትሮሺየስ ፊቸሩን ማዳመጥም አይፈልጉም። ያንን ከዛ እንትናቸው መውጣት ስላልቻሉ የኦሮሞን አግሬሲቭሊ መግፋት አልቻሉም። ለምንድነው አሁን ስለሱ ምናወራው ያልክ እንደሆነ ያ ናሬቲቭ በዛ ናሬቲቭ መሰረት ነው እኮ ፖለቲካ ኔጎሺዬሽን ጋር በሚመጡበት ጊዜ ያን የውሸት ናሬቲቭ እኮ ነው ይዞ የሚመጡት። የፖለቲካል አጀንዳቸው እኮ የሚቀዳው ከዚህ ከውሸት አጀንዳ ላይ ነው። ይሄንን የውሸት አጀንዳ አጋልጠህ ይሄንን የውሸት አጀንዳ ሪፊዩት አድርገህ ወደፊት መሄድ ትችላለህ እንጂ እሱን ለሂስቶሪያን ተተን እንሂድ ብትል ፖለቲሽያኖች እኮ ይዘውት ይመጣሉ። ጠረጴዛ ላይ ይዘውት እኮ የሚመጡት አዲስ አበባ እኮ የኛ ነው ሲሉህ ምን ማለታቸው ነው? እኛ በወረራ የወሰድነው መሬት ሁሉ ለኛ እንዲሰጠን የእናንተ በወረራ የወሰዳችሁት እስከ ናዝሬትና ደብረ ዘይት ግን ግፍ እንደፈጸማችሁብን እንትን ብሎ ይቅርታ ጠይቁን። እንዴት ደፍራችሁ ነው ናዝሬትን አዳማንና እንትን ናዝሬትና ደብረ ዘይት ያላችሁት? እኛ ግን እናንተን ገዝተን ወስደን ወረኢመን ወረኢሉ ብለን ቤት አማራ የሚለውን የቀየርነውን ግን እሱን እንዳለ የኦሮሞ አርጋችሁ መስጠት አለባችሁ። እንዲህ አይነት በሽተኞች ናቸው የኦሮሞ ፖለቲሽያኖች። ይሄን ካንሰራቸውን ሳይታከሙ የፖለቲካ ጠረጴዛም ላይ መቅረብ የለባቸውም። ስለዚህ እኔ እዛ ላይ ፎከስ አድርገ የምታየኝ ለኢትዮጵያ የፖለቲካ ነቀርሳ የሰገጤ እና የህርሚት አማራ የምላቸው ትርክትና የትራይባላይዝድ የሆኑ ፕሪሚቲቭ የኦሮሞ አመለካከት እነሱን አድሬስ ሳታደርጉ የትም ወደፊት አትሄድም ለማለት ያህል። እሺ ጥሩ ሌላውንም እነሱ ሪስፖንድ ያድርጉ በጽሁፍም በሌላም መልኩ ለነሱ ትቻለው። እኔ መጠየቅ አለብኝ እንጠይቃለሁ። የመጨረሻ ጥያቄ አስምሮምን እናንተ ላይ ነው ያቆምኩት። እሱም መልሰው ወደ መጨረሻ አጀንዳ እንሄዳለን። ኦኬ ያን እንግዲህ ቅድም ያልኩ ነገር አለ። የኦሮሞ የፖለቲካ ትርክት የሚመጣው ጽሁፌ ላይ እንዳልኩት ሶስት እንትኖች አሉት። ሶስት ምንድነው መሰረት አለው። የመጀመሪያው ገዳን እንደ ዴሞክራቲክ ሲስተም ከሱ በፊት እንዳልተፈጠረ ከሱም በኋላ እንዳልተፈጠረ አይነት እንዲሁም አንዳንዶቹ እኮ እንትን ዌስቱ ዩሮፒያን ሁሉ የኛን ዴሞክራሲ ነው የወሰደው ይለዋል።
ከክርስቶስ በፊት አቴንስ ውስጥ ዴሞክራሲ እንዳለ መቀበል አይችሉም። በ16ኛው ክፍለ ዘመን እኮ ነው ኦሮሞ ውስጥ ገዳ የመጣው። በ16ኛው ክፍለ ዘመን ከክርስቶስ ልደት በፊት አቴንስ ውስጥ እንደነበረ መቀበል አይፈልጉም። ቅድም እንዳልኩ አፍሪካ ውስጥ ከ5 ከ6 በላይ ልክ የገዳ አይነት የዴሞክራቲክ እንትን ያካሂዱ የነበሩ ከ9ኛው ክፍለ ዘመን ጀምሮ 16ኛው ክፍለ ዘመን ተወው፣ ከ9ኛው ጀምሮ 11ኛው ክፍለ ዘመን 13ኛው ክፍለ ዘመን ላይ የነበሩ ከገዳ የሚመሳሰሉ እንትኖች አሉ። ይሄ ግን የኛ ሲስተም እኛንን የፈጠርነው የሚለው ግሎሪፋይ የማድረግና ሮማንታሳይዝ የማድረግ ገዳን አንደኛው እሱ ነው የኦሮሞ ፖለቲካ መሰረቱ። ሁለተኛው በኦሮሞ ገዳ ጊዜ የተፈጠሩትን ወንጀሎች ወይ ሙሉ ለሙሉ መካድ ወይ አታንሱብን ማለት ነው። ሁለተኛው ይሄ ነው። ሶስተኛው የሚኒሊክንና የአማራውን አገዛዝ ስነ ስርዓት የሰይጣን አገዛዝ የጄኖሳይዳል አገዛዝ አድርጎ ማቅረብ ነው። እነዚህ ናቸው፣ ሶስቱ ናቸው የኦሮሞማ መሰረት። የኦሮሞ ሊበሬሽን ቲዮሎጂ ይዟቸው እስካሁን ድረስ የሚተነፍስባቸው የደም ትርታውንም ኤነርጃይዝ የሚያደርጉት እነዚህ ሶስቱ ናቸው። እነዚህ ሶስቱ ደግሞ የሶስቱም መጽሐፎች ባይብል ወይንም ቁርአን በለው የሶስቱም ባይብል በኤርትራኖች ነው የተጻፈው። ለገሰ ማን ነው? አስመሮም ለገሰ ስለ ገዳን ሮማንታሳይዝ አድርጎ የጻፈ ጸሐፊ ነው። ኦኬ የሌላውን ለምሳሌ ነው እንትኖች ላይ ያውቁት ይችላሉ። የገዳ ሲስተም 4 ክፍል ነበሩት። አንድ ፓን ኦሮሞ የሆነ የገዳ ሲስተም አልነበረም። 4 የተለያዩ የገዳ ሲስተሞች ነበሩ። አንደኛው ቦረና ነው፣ ሁለተኛው አርሲ ነው፣ ሶስተኛው ቱለማ ነው፣ አራተኛው ማቻ ነው። ኦኬ መቻ ጫርጋውን መጫ ኦኬ ገዳም ባይዘወይ እንደ በቀልድ መልክ ገዳም ገዳ አይደለም፣ ገዳ ይረዝማል። ይሄ ሳውንዱ ተስማምተን ነው። ባለፈው ለሶስተኛ ጊዜ ነው ገዳ አሁን ገዳና ገዳ ምን ለየብለ ነው ገዳ ብለው አይስተካከል ገዳ ለማለት ነው። ይሄን ሁሉ ጥናት ስታረግ ይቺኛውንም እግረ መንገዱን ገዳ ነው። እኔ በእንግሊዝኛ ነው ማለት ዝም ብለው ጎትተው ቀላል ነው ጎትተው ገዳ ብለው ገዳ አይደለም። ኦኬ ገዳ ኦኬ አሁን እነዚህ 4 ናቸው። የቦረና የምትለው ቦረን ነው የሚሉት መሰለኝ። የቦረና እንትን ምንድነው ገዳ ፒውር የሆነው የዴሞክራቲክ ፕሮሰሱ ያለበት የፊሎሶፊካል ፋውንዴሽኑ ያለበት ሬላቲቭሊ ናት ፒውርሊ ሬላቲቭሊ ሰላም የሆነው የኦሮሞ ገዳ ካልቸር የቦረና ነው። የቱለማው የመጨረሻው ወራሪ በጣም ብዙም ቦታ የወረረ ብዙ ወንጀል የፈጸመው የቱለማ ገዳ ነው። ሁለተኛው ደግሞ በወረራው የታወቀው ሜጫው ነው። ብዙ ቦታ የወሰዱት ይሰልቡ የነበረው ባሪያ የፈነግሉ የነበረው እነዚህ ሁለቱ ናቸው። ሶስተኛው አርሲ ሰልፍ ፕሮቴክቲቭ በሆነ ደረጃ ራሱን የማይነካ ግን ሚሊታራይዝድ የሆነ ያኛው ልክ ቦረና የምትለው ሞር ፊሎሶፊካል እና ሪቹዋል እንደሆነ ሁሉ የአርሲው ደግሞ ሞር ሚሊታሪስቲክ የነበረ ኔቸር ነበራቸው። እንግዲህ እነዚህ 4 ናቸው። ማንም አንትሮፖሎጂስት ስለ ኦሮሞ ገዳ ሲጽፍ 4ቱንም ነው እንትን የሚያደርገው ባላንስ የሚያደርገው። የቦረና ገዳ እንደዚህ አይነት ዴሞክራቲክ የሆነ ምናምን ነበረው። እነዚህ ሁለቱ ደግሞ ጨፍጫፊዎች ነበሩ። ታይቶ የውጭ ጸሐፊዎች እንዲሁም ሲሉ በተለየ ቱለማን ገዳ ሲሉ እንኳንስ በአሁኑ አመለካከት በዛን ጊዜ ለ16ኛው ክፍለ ዘመን ጊዜ እንኳን የመጨረሻ አረመኔ ስርዓት ነበረ። እርጉዝ እየገደሉ ሆዷ ውስጥ ያለውን እንትን እያወጡ ይጥሉ ነበረ። ምክንያቱም እንዲፈሩ ቴረራንተና መሐመድ ሐሰን ምን ይለዋል? ህዝቡን ቴረራይዝ ያደርጉት ነበር እንዲፈራቸው ይላል። ይሄ ሁሉ እንግዲህ በኦሮሞም ጸሐፊዎች በውጭ ጸሐፊዎችም ስላለው ነው የማወራልህ። አሁን እንትና ምንድነው ያደረገው?
ማነው ስሙ አስመሮም ስለ ገዳ ብሎ ሲጽፍ ስለ ጥሩ ገዳ ብቻ ነው የጻፈው። ሌሎቹን እንዳሉም እንትን አላደረጋቸውም። ደግሞ እንትን የሚልህ ነገር ምንድነው መሰለህ ስለ ገዳ በሚጽፍበት ጊዜ አሁን ለምሳሌ ስለ ባርነቱ ይሄ ስለ ምንድነው ገባሮ ወይንም ገባሮች ስለሚባሉት እነሱ ለብቻቸው እንደሚስተዳደሩ ለብቻቸው ሰፈር እንደሚሰጣቸው አገልጋዮች እንደሆኑ ስራቸው ይሄ ንጹሑን ኦሮሞ አገልጋዮች ሰርፍ እንደሆነ ምንድነው ትሪቢዩት ሜኪንግ ይሉታል በእንግሊዝኛ ከአመረትከው ውስጥ የተወሰነውን ለነሱ ሄደህ በበረከት የምትሰጥበት እነዚህ ናቸው ይልህና ይሄንን እንደግፍ አይጽፈውም። ይሄ አስፈላጊ ነበረ ሲስተሙን እንትን ለማድረግ ብሎ እንዲሁም ከነጭራሹ ጀስቲፋይ ግሎሪፋይ ያደርገዋል። ዞር ይልና ስለ ኦሮሞ ገባሮ ሲጽፍ በቃ ሁለቱም እየተረዳዱ አንዱን ፕሮቴክት ያደርጋል አንዱን ሰፖርት እያደረገ ብሎ እንደ ጥሩ ነገር ይጽፈዋል። ስለ ሚኒሊክ ገባሮ ደግሞ በሚመጣበት ጊዜ ኦሮሞ አገር ድረስ መጥቶ አዋርዶ የሚያመርቱትን እየነጠቀ ብሎ ደግሞ ልክ የሰይጣን ስርዓት አድርጎ ያቀርበዋል። ሁለቱም አንድ ነው ሲስተሙ። የገባሮ ነው ምንድነው የገዳም ገባሮ የሚኒሊክም ገባሮ አንድ ነው ባህሪያቸው። ይገላሉ። ፕሮቴስት ካደረክና እንትን የምትል ከሆነ ትገደላለህ፣ ትገረፋለህ። አለበለዚያ ሰጥለጥ ብለህ እንትን ታደርጋለህና በጣም ቆንጆ አድርጎ ነው የጻፈው። የሚገርም ነገር በጣም ብዙ ምንድነው አንትሮፖሎጂስቶች ገዳ ማነው አስመሮ የገዳን ስርዓት ከሚገባው በላይ ነው የሚገነባው። መጥፎውን ነገር ሙሉ ለሙሉ አይጽፈውም፣ ወይንም ደግሞ ከጻፈውም ከነጭራሹ ይባስ ብሎ ጀስቲፋይ ያደርገዋል የሚል በጣም ብዙ የተጻፈ አለ። በሁለተኛው በደረጃ ደግሞ የሄድክ እንደሆነ የዚህ ተስፋዬ ገብረአብ በመጀመሪያ ደረጃ መጽሐፉም ይላል ልብ ወለድ ነው ይላል። ግን ምንድነው ልብ ወለዱ መሰለህ? ስለዚህ ስለንትን ሲያወራ ተከታዮቹ ግን ምን ይላሉ? በዛው እሱ ልብ ወለድ ብሎ አስጠንቅቆ ነው የሚጀምረው አይደለ? ተከታዮቹ ግን እሱ ልብ ወለድ ቢልም እኛ ትክክል ነው ብለናል ብለው የሚቀበሉ ነው የሚመስለው። ሲከራከሩም ስለነበረ ነው። ኖ እንደዛ ነው እንጂ ደንበኛ ታሪክ አሜዚንግ ማለት ባለቤቱ ፊክሽን ነው እያለ አይ እኔ ፊክሽን አይደለም እውነተኛ ታሪክ ነው ብለው የሚቀበሉም ስላሉ ኤግዛክትሊ ምንድነው የሚለው መሰለህ? አንድ ወንዝ ነበር አለ። ያ ወንዝ እንግዲህ ላዩን ነው የሚፈሰው አይደለም ከመሬት ላይ ያ ወንዝ ግን በኦሮሞዎች እንደዚህ ሂሚሊየት ሲደረጉ እንደዚህ ግፍ ሲሰራባቸው ተነስተው ነፃነታቸውን ማግኘት ስላልቻሉ ያ የኦሮሞ ወንዝ አሸምድ ሆኖ መሬት ውስጥ ገባና መሬት ውስጥ ለውስጥ ነበር የሚፈሰው አለ። በኋላ ግን ምንድነው ያለው? ኦሮሞዎች ነፃነታቸውን ሲያውጁ ግን ብቅ ብዬ በላይ ይፈሳለሁኝ እንደማንኛውም ወንዝ ብሎ ይሄ ነው እንግዲህ ፊክሽኑ እንደ ፊክሽን የጻፈው። ኦፍ ኮርስ ኦሮሞ ነፃ ወጥቷል። ያ ወንዝ እስካሁን ድረስ የትም ታየ የሚባል ነገር የለም። እንደ ዩኤፍኦ አይነት ነገር ሆኗል። ግን የምንመለከተው አሁን ጥያቄው ምንድነው መሰለህ እንዴ? ለምንድነው ኦሮሞ የራሱን ታሪክ የማይጽፈው? ታይቶም ሊሆን ይችላል። ዶክተር ዮናስ አንተ ላረጋገጥክ ይሆናል። እንትን ሆኖ ቢመጣስ አሁን በኢሬቻ ሐይቅ ሆኖ አዲሱ የተገነባም አለ ከለውጥ በኋላ መጥተው ቢሆንስ? ግድ የለም ጥናት አድርግ። እሱን እንግዲህ ሲመጣ አለ የሚሉን ሊያስረዱን ይችላሉ። እኔ ግን ግራ የገባኝ ምንድነው መሰለህ? የኦሮሞ የፖለቲካል ባይብል በሁለቱም ገዳን እና ኦሮሞን እንትን እንደ ቪክተም የማድረጉና እንደ ደግሞ የዲሞክራሲ መስራች ሀገር የማድረጉና ከፍ የማድረጉና ኢትዮጵያኒስቱን እንደ ኮሎናይዘር እንደ ወንጀለኛ አድርገው የተጻፉት ባይብሎቹ በኤርትራውያኖች ነው፣ በሁለት ኤርትራውያኖች ነው። ይሄ ደግሞ ብዙ ሰዎች ጽፈውበታል። በእንትና የጻፈው መጽሐፉን early 1970s ነው። ሁለተኛውን የጻፈው በ2000 ነው። የዛን ጊዜ ቲፒኤልኤፍ ወይንም ደግሞ ከሱ በፊት እንዲሁም ኢኤልኤፍ በ1961 ነው የተጀመረው።
ገና እንትና ማን ነው አስምሮም መጻፉን ሳይጀምር የነሱ አንዱ ስትራቴጂያቸው ምንድን ነበረ? ኢትዮጵያን እርስ በራሷ እንድትባላ ማድረግ፣ ፎከሳቸውን ወደ ኤርትራ ሙሉ ለሙሉ ወታደሩ እንዳይመጣብን በየቦታው ንቅናቄ መቀስቀስ ነው የሚል አጀንዳ ነበራቸው። I have no evidence በዛ ተልከው መጡ አይደለም እምልህ። I have no evidence የራሳቸው የአማራውና ኢትዮጵያዊኒስት የሚሉት ላይ የነበራቸውን ጥላቻ ገፋፍቷቸው ሊሆን ይችላል። The only thing is የዚህ ያሰፋ ማን ነው የአስመሮም ለገሰ መጽሐፍ ኢንተሌክቹዋል ኢንቴግሪቲ ያንሰዋል። የአንትሮፖሎጂካል ዶክመንት ሳይሆን የፖለቲካል ፕሮጀክት ነው የሚለውን አንበዋል። በቂ በሆነ ኤቪደንስ ነው ያቀረብኩት። ያ አይደለም የሚል ከሆነ ወይ ራሱ ካለ ወይንም ደግሞ አይደለም ብሎ ሊቀር የሚችል የኦሮሞ ሊቅ ካለ I am anytime መጥቼ ዲፌንድ ማድረግ፣ የተሳሳትኩበት ቦታ ካለ ይቅርታ የመጠየቅ ምንም ወደ ኋላ የምልበት ነገር የለም። አንድ ነገር ግን የምነግርህ ማንም የኦሮሞ ኢንተሌክቹዋል መጥቶ እንደዚህ ሊከራከር አይችልም። ምክንያቱም ያውቁታል፣ ታሪካቸው ውሸት እንደሆነ ያውቁታል። ለፖለቲካ የለም ከእንትን እድሉን እንስጣቸው እንዳልኩ አሁንም የሚመጡ ከሆነ እንደማይመጡ ባውቅም ኢንቪቴሽኑን ወይም ጥሪውን እናቅርብ ተብሏል። ደብዳቤው ባሉበት ይላክላቸዋል። እሱ የተሻለ ይሆናል፣ እንዲመጡ ማድረጉ ይሻላል። አንተ በኩልን ተወጣሃል። የታሪክ ባለሙያዎች ዝም ሲሉ ወይም ደግሞ ሴሌክቲቭ ሂስቶሪሳይዜሽን አውትሬጅ ስለሆነ ለዛ ነው እኔ የታሪክ ስራ ውስጥ የገባው ምርምር ውስጥ የሚለውን ቅድም ስለመለስክ የታሪክ ባለሙያዎችም እንዲሁም ደግሞ ሌሎች ቅድም ስማቸውን የጠቃቀስካቸው ሰዎች ተጋብዘዋል። መጥተው በጽሁፍም ይሁን በክርክርም እንዲመጡ እንጋብዝና ያንተኑ ታይም ሴቭ ለማድረግ ኦልሬዲ ሳዲ ሞላ ስለሆነ ኦኬ ጨርስና ነው አንድ ነገር ልበል። ለምንድነው መሰለህ ካሁን በፊት አንድ 4-5 በገዳ ላይ ብዙ ጽፍ ያለሁኝ፣ በኦሮሞማ ላይ ብዙ ጽፍ ያለሁኝ። የመጀመሪያ ሁለቶቹን ስጽፍ የዚህ የኦሮሞማ ኢንተሌክቹዋል እንዳለ ነበር የተናጋውና ወደ 10 የሚሆን አርቲክል ነው መልስ የጻፉት። ካሰፋ ጃለታ አንስተህ አንተም እንዲሁም ለምን መጣችሁ አትሞግቱም ብለህ የጋበስካቸው ሰዎች ነበሩ እምቢ ያሉ። እነሱ ሁሉ አርቲክል ጽፈው ነበር። ግን አርቲክል ሲጽፉ ለኔ መልስ አንድም ቦታ ላይ ይሄ ያልከው ነገር ሂስቶሪካሊ ውሸት ነው፣ መሐመድ ሐሰን አለ ብለህ ያልከው ነገር ውሸት ነው፣ አሰፋ ጃለታ ብለህ ኮት ያደረከው ነገር አላለም ብሎ አንዱም እዛ ላይ 10 ጽሁፍ ሲጽፉ አንዱም እንትን አላሉም። በሞላ ያሉት ምን መሰለህ ይሄ ኦሮሞፎቢክ፣ ይሄ የአማራ ነፍጠኛ፣ ይሄ የአማራ ምንድነው እኔ በመጀመሪያ የአማራ ደብተራ እኔ በመጀመሪያ ደረጃ half ኦሮሞ half አማራ my background is both Christian and Muslim, so you really cannot pigeonhole me አማራ ስለሆነ ነው ልትለኝ አትችልም። ምክንያቱም አማሮቹ ራሳቸው ይሄ ኦሮሞ ምንድነው የምታርገው ለምንድነው ስለ አማራ የምትጽፈው ይሉኛል እምለው ስለማይጥማቸው እነሱም ማለት ነው። ኦሮሞም እንደዛ ቢልኝ ሶ ከሙስሊሙም ከክርስቲያኑም ከኦሮሞም ከአማራውም የተጣጣው ስለሆነ እንደዚህ አታክ ሊደረግ የሚችል ሰው አይደለሁኝም። አዝ ኦሮሞ አዝ ነጀዋር ወር አሰፋ ጃለታ አንዳቸውም አላደረጉም። ሊያደርጉ ያልቻሉበት ምክንያት 10 አርቲክል ሲጽፉ አንዱ እንዲሁም ምን አለኝ የአማራ ኬኬኬ ነው አለኝ። ኦኬ ዘረኛ ነው፣ ጸረ ኦሮሞ ነው። ያንን ሊያደርጉ የማይችሉት ያቃሉ የሚጽፉት ውሸት እንደሆነ፣ የሚጽፉት ፈጠራ እንደሆነ፣ ለፖለቲካ ፍጆታ ብለው እንደሚጠቀሙበት ያቃሉ። አይመጡም። ቢመጡ ደስ ይለኛል ግን let's hope invite እናደርግ ፎርማሊ ባይ ዘ ወይ እነሱ ብቻ አይደሉም። በአማራውም ሳይድ የተመለከትክ እንደሆነ አሁን አንድ ጊዜ አንድ ሌላ ስማቸው የተጠራ ያልኩት ለዛ እኮ ነው። በደፈናው ቅድም ስማቸው የተጠራ በየትኛውም ጎራ ያሉት መጥተው ይከራከሩ፣ ይወያዩ። መድረኩ እንደሆነ ክፍት ነው። ባይ ዘ ወይ ይሄ መድረክ እኔና አንተ ስንወያይ ዳዝንት ሚን እኔ አንተ የምታወራውን ሁሉ ትቀበላለሁ ማለት አይደለም። አንደኛ ፕላትፎርም ፕሮቫይድ ማድረግ የሚያምህ ሐሳብ ቢኖርም ያንን ሐሳብ ኢንተርቴይን ማድረግ ግዴታ ነው፣ መልመድም ነው ያለብን። ኢቭን እኔን የሚያሳምመኝ ሐሳብ እንኳን ቢሆን
ያንን ኢንተርቴን ካላደረክ የትም አንሄድም። እሱንም ሰዎች እንዲረዱት ነው። የፕሮፓጋንዳ አይደለም የምንነዛው። እንወያያለን፣ የምንስማማበት ላይ እንስማማለን፣ እንከራከርበት ላይ እንከራከራለን። ያው አብራችሁ አርጁ የተባለው እኮ ለኔና ለአንተ መሰለ ድሮ ለትዳር ነበረ። ያው እኔም እንትና ወጣው እኮ እዚሁ እንዲሁ እየተከራከርና እየተወያየን ባለችው ደቂቃ አንድ 5 ደቂቃ ብቻ እናደርግና ምክንያቱም 90 ሚኒትስ ስለሆነ የተባባልነው ታይም ሴቭ ለማድረግ in 6-7 ሚኒትስ የመጨረሻውን አንድ ጥያቄ ብቻ ነው የምጠይቅ። በርግጥ የኢትዮ ኤርትራ ነገርን መቼ ማድረስ